በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ የወደደችውን አያችሁትን? የቅብጥ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 3 ስምህ እንደሚፈስስ ዘይት ነው። መኃልየ ምዕራፍ 1 ቁጥር 2 ስምህ እንደሚፈስስ ዘይት ነው። ስለዚህ ደናግል ወደዱ። ሳበኝ፣ ከአንተ በኋላ እንሮጣለን። ንጉሥ ወደ ቤቱ አገባኝ፣ በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወዱሃል። መኃልየ ምዕራፍ 1 ቁጥር 2 ስምህ እንደሚፈስስ ዘይት ነው የሚለው ይህ ጥቅስ አስደናቂና ልብ የሚነካ እንዲሁም ውብና ግሩም ጥቅስ ነው። በምሽት ዕጣን ምስጢር ጊዜ በካህኑ የሚነገሩ ቃላትም በተመሳሳይ ሁኔታ ደስ የሚያሰኙ ናቸው። ይህ ካህን እግዚአብሔርን አስመልክቶ ሲናገር እንዲህ ይላል። ቅዱስ ስምህ ጥዑም መዓዛ ያለው ዘይት ሆኖ በእኛ ላይ ይፈሳል። በሁሉም ቦታ ላይ በቅዱስ ስምህ የሚቀርበው ዕጣንም እንደ ንጹህ መባ ሆኖ ነው የሚቀርበው። ልክ መልካም መዓዛ እንዳለው ዘይት የእግዚአብሔር ስም ነፍስን ያስደስታል ያበረታልም። ከዚህ በተጨማሪ ልብን መልሶ ይጠቅማል፣ በድጋሚም ወጣት ያደርጋል። ይህ የትም ነው የሚኖረው፣ በሁሉም ቦታ ላይም ይስፋፋል። የሚያድስና ጥዑም መዓዛ ያለው ነው። ስምህ እንደሚፈስስ ዘይት ነው። ስለዚህ ደናግል ወደዱ። የእግዚአብሔር ስም ጣፋጭና የሚስብ ስለሆነ የእግዚአብሔርን ልጆች ያስደስታቸዋል። ስለሆነም በተቀደሰው በዳዊት መዝሙራት ስብስብ ውስጥ ስምህ በቅዱሳኑ አፍ ውስጥ ጥዑምና የተባረከ ነው እንላለን። ይህን የተባረከ ስም የሚጠሩ አንደበቶችን ያስደስታቸዋል፣ ሐሴት እንዲያደርጉም ይፈቅድላቸዋል። ነቢዩ ዳዊትም እነዚህኑ ተመሳሳይ ቃላት ደጋግሞ ተናግሯቸዋል። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለምም እባርክሃለሁ። በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። መዝሙር 144 ቁጥር 1 እርሱ የእግዚአብሔርን ስም እጅግ ስለሚወድ ስሙን ፈጽሞ ባለማቋረጥ ያመሰግናል። እርሱ በዚህ ውስጥ ሐሴት ያደርጋል። እርሱ ደስታንና ሐሴት ማድረግን ያወቀው በጥልቀት ነው። ይህ ደግሞ አንድ ሰው ሌላውን ሰው አጥብቆ ሲወድና ስለ እርሱ መናገር ፈጽሞ የማያደክመው ሲሆን ያለው ሁኔታ ከዚህ ጋር ተመሳሳይ ነው። እንዲህ አይነቱ ሰው ስለዚህ ሌላ ሰው ለመናገር እድሉን ካገኘ ወደ ኋላ አይልም። ይህን የሚያደርገውም ሌሎች ሰዎች በሚናገርለት ሰው መማረካቸውን እስኪያምኑ ድረስ ነው። በዚህም ሌላ ምንም የሚያስቡት ወይም የሚናገሩት ነገር እስከሚያጡ ድረስ ነው የሚያምኑት። ያ ተወዳጅ ሰው በተደጋጋሚ የሁሉም ጨዋታዎች ርዕስ ሆኖ ይቀራል። ከዚህ በተቃራኒ ከብዙ ጊዜ በኋላ ስማቸው የሚጠራላቸው ሰዎች የሚሰጣቸው ቦታ ከቁብ የማይቆጠርና ዝቅተኛ ክብር የሚሰጣቸው ሆነውም ይቀራሉ። ስምህ እንደሚፈስስ ዘይት ነው የሚለው ቃል እጅግ በጣም ውድ ሆኖ አንዲት ሴት በኢየሱስ እግሮች ላይ ያፈሰሰችውን ሽቶ ነው የሚያስታውሰው። ወዲያውኑ ቦታው ሁሉ በዚያ ጥዑም መዓዛ ባለው ሽቶ ተሞልቷልና የእግዚአብሔር ስምም እንዲሁ ጥዑም መዓዛ እንዲሁም ውብ ነው። ስሙ በሁሉም ቦታ ይዳረሳል፣ ስሜትን ይቀሰቅሳል፣ መንፈስንም ያበለጽጋል፣ ልብን ያስደስታል፣ በሐሴትም ይሞላልና። የእግዚአብሔር ስም ምንጊዜም ቢሆን በሰው ላይ ታላቅ ተጽዕኖ ያሳድራል። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላልና እንዲል ምሳሌ 18 ቁጥር 10። ስለሆነም እኛ የእግዚአብሔርን ስም እንደ መከለያና መጠለያ እንዲሁም እንደ ጽኑ ግንብና ብርቱ ምሽግ አድርገን እንቀበለዋለን። ስለዚህ እኛ ማናቸውንም ውጣ ውረዶች ስንጋፈጥ ወይም መከራ ሲደርስብን ይህን የእግዚአብሔር ስም እንጠራለን። እኛ የእግዚአብሔርን ስም ስንጠራ በጠራኑ በዚያ ቦታ ላይ እናገኘዋለን። የእግዚአብሔር ስም ፍርሃትን በርኩሳት መናፍስትና ስህተት በሚሰሩት ውስጥ ያርዳል። ጻድቃንን ግን በሰላምና በጸጥታ ይሞላል። እነርሱን ያበረታቸዋል፣ ይደግፋቸዋል፣ ያጸናቸዋልም። ብላቴናው ዳዊት ብርቱ ከነበረው ከፍልስጤማዊ ጎልያድ ጋር በተጋጠመ ጊዜ እንዲህ ነበር ያለው። አንተ ሰይፍና ጦር ጭር የሚይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45። እንዲሁ በቀላሉ የእግዚአብሔርን ስም የሚጠራ ከሆነ ዲያብሎስ በፍርሃት ይርዳል።
እግዚአብሔር በችግሩ መካከል ሲገባ መፍትሄው በእርግጥ ይሆናል። የእግዚአብሔር ስም ዲያብሎስን እንዲፈራና እንዲንቀጠቀጥ ያደርገዋል። የጌታ ስም ተአምራት ይፈጽማል። የቤተ መቅደሱ ደጃፍ ላይ ተጋድሞ የነበረው አንካሳ ሰው ሐዋርያው ቅዱስ ጴጥሮስን ምጽዋት እንዲሰጠው በጠየቀው ጊዜ እንዲህ ነበር ያለው፣ ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ስም ተነሳና ተመላለስ አለው። የሐዋርያት ሥራ ምዕራፍ 3 ቁጥር 6። የእግዚአብሔር ስም የሚጠቅመው በውጊያ ጊዜ ብቻ ሳይሆን በመፈለግና በመሻት ጊዜም ነው። የአምላካችን የእግዚአብሔርን ስም በቅዱሳት ምስጢራት ውስጥ በሚደረጉ ጸሎቶች ውስጥ ሁሉ እንጠቀምበታለን። በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው እንዲል ማቴዎስ 28 ቁጥር 19። ምክንያቱም እኛ ለእግዚአብሔር ስም ካለን ፍቅር የተነሳ ከእርሱ ስም በስተቀር ማንኛውንም ነገር አንጀምርም። በመጀመሪያ የምናደርገው በአብ በወልድና በመንፈስ ቅዱስ ስም በማለት ራሳችንን በትዕምርተ መስቀል ማማተብ ነው። እኛ ይህን የምናደርገው ከጥናት፣ ከመብላት፣ ከመተኛት፣ ስንወጣና ስንገባ እንዲሁም በሕይወታችን ጊዜ ውስጥ ሁሉ ነው። ስለዚህ እኛ ይህንን ሳናቋርጥ የምናደርገው የእግዚአብሔር ስም የጸና ግንብ ስለሆነ ነው። የእግዚአብሔር ስም እኛ በምንሳፈርበት በማንኛውም ጥረት ውስጥ የምንማልደው ይሆናል። ምክንያቱም እኛ የእርሱን በረከት እናስጠብቃለን፣ ስኬታችንንም እናረጋግጣለንና። እኛ የእግዚአብሔርን ስም ስንለምንና ስንማልድ እርሱ ይመራንና ያመለክተን ዘንድ በዚያ ይገኛል። እኛ የእግዚአብሔርን ስም ከፊት ለፊታችን ስናደርግ ዘወትር እናስታውሰዋለን። እኛ በፊቱ የቆምንለት እግዚአብሔር ሕያው እግዚአብሔር ነው። በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን እንዲል አንደኛ ነገሥት ምዕራፍ 17 ቁጥር 1። ኃጢአተኞችና ስህተት ፈጻሚዎች በእግዚአብሔር ስም በፍርሃት ይመታሉ፣ ይበረግጋሉ። የሕያው እግዚአብሔርን ቁጣ የሚጋብዙ ሰዎች በፍርሃትና በመራድ የተሞሉ ናቸው። ከዚህ በተቃራኒ ግን ጻድቁ በእግዚአብሔር ስም ውስጥ ደስታና ሐሴት ያገኛል። እነርሱ የእግዚአብሔርን ስም መልሰውና መላልሰው በመስማትና በመናገር ይደሰታሉ። የእርሱ ስም ለእነርሱ እንደ ጥዑም ዜማ ነው። ስለሆነም እኛ በጸሎቶቻችን፣ በቅዱሳት ምስጢራቶቻችን፣ በንባባቶቻችንና በማንኛውም በዕለት ተዕለት የሕይወታችን ሁኔታ ውስጥ የተባረከ ስሙን ያለማቋረጥ ከመጥራት ፈጽሞ አንደክምም። የእርሱ ስም የደስታ ምክንያትና ሐሴት የማድረግ ምንጭ ነው። እኛ በስሙ እንደሰታለን፣ ሐሴትንም እናደርጋለንና። በቅዱስ ሲጵሪያን ታሪክ ውስጥ እንደ ዋዛ የተጠቀሰው የቅዱስ ጁስቲና ስም እርኩስ መንፈሱን እንዳባረረ እናውቃለን። ታዲያ እርሱ ይህንን ካደረገ ጌታችን እግዚአብሔር ምን ያህል ይበልጥ ኃያልና ውጤታማ ሊሆን ይችላል? ስምህ እንደሚፈስስ ዘይት ነው። ስለዚህ ደናግል ወደዱ። ይህ በእግዚአብሔር ስም ላይ የተጣበቀ የደስታና ሐሴት የማድረግ እውነተኛ ትርጉም ነው። ይህ ደስታ ነፍስን ሲውጥ ደግሞ ጌታ ከእኛ ጋር በመኖር ከእኛ ጋር ያለውን ግንኙነት ያድሳል። የዚህም ውጤት ደናግል አንተም መውደዳቸው ነው። ስለዚህ ደናግል ወደዱ። ይህ የሰለሞን መኃልየ መኃልይ ዘሰሎሞን መዝሙር ስለ እግዚአብሔር ፍቅር ራእይ የሚገልጽ መሆኑን ነው። ነገር ግን ይህ ዓለማዊ፣ ስሜታዊ ወይም አካላዊ ፍቅር አይደለም። በመጨረሻ የተጠቀሰው ደግ ያልሆነ ፍቅር በአይነቱ ስሜትን በሚጎዳና ራሱን ብቻ በመውደድ የተገዛ የራሱ ለማድረግ እጅግ የሚጓጓና ለመቆጣጠር ፍላጎትን ከኃይል በላይ የሚጠቀም ፍቅር ነው። ከአንድ ሰው ጋር በፍቅር ውስጥ ያለች አንዲት ሴት ሌላ ሴት ይህንን ተመሳሳይ ሰው እንደወደደችው ብታውቅ ከመጠን በላይ ትቀናለች። እርሷ ትደነግጣለች፣ ትጨነቃለችም። እኛ በምንመሰጥባቸው ጥቅሶች ውስጥ ግን ስለዚህ ደናግል ወደዱ ብለን እናነባለን። እነርሱ ሁሉ ይህንን ያደርጋሉ። ከዚህ በተጨማሪ እርሷ ጥልቅ ስሜት ውስጥ ገብታለች፣ በዚህም ደስተኛ ሆናለች። እርሷ ፍቅሯን የገለጸችው በአንተ ደስ ይለናል፣ ሐሴትም እናደርጋለን በማለት ነው። ይህንን ስትልም በብዙ ቁጥር አድርጋ ነው። ሌላው ቢቀር እንዲህም ብላለች፣ ከወይን ጠጅ ይልቅ ፍቅርህን እናስባለን፣ በቅንነት ይወዱሃል። እርሷ ይህንን በማወጇ ሁሉም ሰዎች እርሱን ወደውታል፣ በዚህም ደስታዋን አረጋግጣለች። በቅንነት ይወዱሃል የሚለው ቃል የሰው ነፍስ እግዚአብሔርን በመውደዱና በእርሱ ሐሴት በማድረጉ ይህ ለዚህ ፍጹም ምሳሌ ነው። እኛ ሁሉ እርሱን እንወደዋለን። ይህ ከዓለማዊ ፍቅር ጋር ሙሉ ለሙሉ ተቃራኒ ነው። ዓለማዊ ፍቅር በራስ ወዳድነትና ራስን ከፍ አድርጎ በመመልከት የተወረሰ ነውና ራስ ወዳድነት በሙሉ ኃይሉ የሚነግሰው በዚህ አይነቱ ፍቅር ውስጥ ነው። ዋና መመሪያውም እኔ ብቻ የሚል ነው።
እናም እንደ አንድ ታላቅ አስገራሚ ነገር ሆኖ ሊወጣ አይችልም። በዚህም አንድ ምልከታ ግራ ወደ መጋባት፣ ወደ ቅናትና ወደ ጥላቻ ይመራል። ይህ ዓለማዊ ፍቅር ለመውረስና ለመቆጣጠር ምኞት ያለው አይነተኛ ፍቅር ስለሆነ ለሌሎች ሰዎች ያሉት ተፈጥሯዊ ስሜቶች ፍቅሩን በደስታ የሚቀበሉትና ዋስትና ያለው ሊያደርጉት አይችሉም። በሌላ በኩል አንድ መንፈሳዊ ሰው ይበልጥ ተጽዕኖ በሚያሳድር ሁኔታ የሚነቃቃው ሌሎች ሰዎች ከመንጋው ጋር ሲቀላቀሉና እግዚአብሔርን ሊያውቁት ሲጀምሩ እርሱን ሲወዱት ነው። እንዲህ አይነቱ ሰው ሰዎችን ወደ እግዚአብሔር በመጋበዝ ውስጥ ምንም ጥረት አይቆጥብም። ማንም መንፈሳዊ ሰው የእግዚአብሔርን ፍቅር ሊጫን ወይም ሊቆጣጠር አይሞክርም። ይልቁንም በሚችሉት ሁሉ ሌሎች ሰዎችን ወደ እግዚአብሔር ለማምጣት ይሞክራል። እነርሱ በእግዚአብሔር ስም እየሰበኩ እስከ ዓለም ዳርቻም ይሄዳሉ። እዚህ ላይ ሳምራዊቷ ሴት እጅግ ድንቅ ምሳሌ ታቀርብልናለች። እርሷ ኢየሱስ ክርስቶስን ባወቀችውና በተቀበለችው ደቂቃ ውስጥ ወደ ከተማ በመሄድ ለሰው ሁሉ ያደረኩትን ሁሉ የነገረኝን ሰው ኑና እዩ በማለት ነውና የተናገረችው። በደቀ መዛሙርቱ የቀረበው ሌላው ምሳሌ አመለካከቱ ከዚህ ጋር ተመሳሳይ መሆኑን ነው የሚያሳየን። እነርሱ ኢየሱስ ክርስቶስን ሲያውቁትና ፍቅሩን ሲለማመዱት መላውን ዓለም ስለ እርሱ በሚቀርቡ መልካም ዜናዎች ሞልተውታል። ሌላው ቀርቶ ሊቃነ ካህናቱ ስለ ኢየሱስ ክርስቶስ እንዳይናገሩ አዘዋቸው ነበር። እነርሱ ይህንን እንዳያደርጉ አዋጅ አውጥተውባቸዋል። ይሁን እንጂ ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር በማለት ተገልጿል። የሐዋርያት ሥራ ምዕራፍ 2 ቁጥር 47። ሐዋርያው ቅዱስ ጳውሎስም በጥቂትም ቢሆን ወይም በብዙ አንተ ብቻህን አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት በቀር እንደኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ እንዲል የሐዋርያት ሥራ ምዕራፍ 26 ቁጥር 29። እንዲሁም በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆንኩ በማለት ይገልጣል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22። በመሆኑ በእነዚህ ቃላቶቹ ይህን ተመሳሳይ ሐሳብ አስተጋብቶበታል። አንድ ሰው እግዚአብሔርን በእውነት ሲያውቀውና ሲለማመደው ሌሎች ሰዎችም ሁሉ እንዲሁ እንዲያውቁትና እንዲለማመዱት ይመኛል። ስለዚህ ደናግል ወደዱ። እያንዳንዷ ድንግል ሌሎች ደናግልን ለመሰብሰብ ትሮጣለች። ምክንያቱም ሁሉም እግዚአብሔር ባለበት ቦታ ላይ ይሆናሉና። ገፍተን ከመቀጠላችን በፊት ደናግል በሚለው ቃል ትርጉም ውስጥ ልንቆይ እንወዳለን። የዚህ ቃል ትርጉም ምንድነው? ከእግዚአብሔር ጋር ርስት የሚካፈሉት ብቸኛ ስብስቦች ደናግል ብቻ ናቸውን? እግዚአብሔር ለሁሉም ሰው ነው ወይስ አይደለም? ድንግል የሚለው ቃል የተሰጠው ራሷን ለአንድ ሰው ፈጽማ ላልሰጠች ሴት ነው። ለወንዱም እንዲሁ ነው። ይህ ምሳሌ የሚሆነው ምናኔን በመምረጥ ይህንኑ ሕይወት ለመምራትና ራስን ለእግዚአብሔር ብቻ ለመቀደስ በሚያደርጉ ሰዎች ብቻ ነው። እንዲህ አይነቱን ሕይወት ለሚመሩ እንደዚህ ላሉ ሰዎች እግዚአብሔር ማንኛውም ነገር ነው። በዚህ ምክንያት ነው መጽሐፍ ቅዱስ የዳኑትንና የእግዚአብሔርን መንግስት የሚወርሱትን በአምስቱ ቆነጃጅት መመሰሉን የምናነበው። ለአምስት ቁጥር በተለየ የተሰጠው ምሳሌ እግዚአብሔርን ለመቀበል በሚያገለግሉን በአምስቱ የስሜት ህዋሳቶቻችን ነው። ቁጥሩ የሚያመለክተው መላውን የሰው ልጆች ነው። ይሁን እንጂ እነርሱ ለምንድን ነው ደናግል ተብለው የተጠሩት? ምክንያቱም በእነርሱ ልቦች ውስጥ ማንም ስለሌለ ነው። ድንግል የሚለው ቃል ላገቡትም ሆነ በምናኔ ህይወት ለሚኖሩትም ተጠቅሷል። ቃሉ ሁለቱንም ያጠቃልላል። ከእነዚህ መካከል ድንግል የሚለው ደረጃ ለአብርሃም፣ ለይስሐቅና ለያዕቆብ ተጠቅሶ እናገኛለን። እነርሱ ያገቡ መሆናቸው እውነት ነው። ይሁን እንጂ የእነርሱ ነፍሳት ሐሴት ያደርጉ የነበረው ደናግል ከሚታወቃቸው ደስታ ጋር ተመሳሳይ ነበር። የእነርሱ ሐሳቦች ተወጥረው የነበረው በእግዚአብሔር ብቻ እንጂ በማንም አልነበረም። ከዚህ በተጨማሪ ቤተክርስቲያን ራሷ ከድንግል ጋር ትመሳሰላለች። ቅዱስ ጳውሎስ ይህን እንዲህ በማለት ገልጾታል። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2። በዚህ ጥቅስ ውስጥ ድንግል የሚለው ቃል በቀጥታ የሚያመለክተው ቤተክርስቲያንን ነው። ቤተክርስቲያንን በአንዲት ድንግል መመሰል ተገቢና ተስማሚ ነገር ነው። ምክንያቱም ቤተክርስቲያን ራሷን በማንም ፍቅር ባተሌ አድርጋ አታውቅምና በእርሷ መካከል ከጌታ በስተቀር ማንም የለም። አንድ ሰው ለሌላ ሰው በታጨች ሴት ራሱን ባተሌ ከማድረግ ይታቀባል። ከዚህ በተመሳሳይ እግዚአብሔር ቤተክርስቲያንን ካጫት እርሷ የእርሱ ብቻ ናት፣ በሌላ በማንም ያልተያዘች ናት፣ እንዲሁም ማንም የሌላት ናት። የሰው ነፍስ በምናኔ ህይወት ውስጥ ናት ማለት ትርጉሙ ይሄ ነው።
ይህ በምንም መንገድ በአካል ሊጠቀስ አይችልም። ይልቁንም ይህ ሊጠቀስ የሚችለው እግዚአብሔርን በጥብቅ ለመከታተል ሲል ማንኛውንም ነገር የሚተው ነፍስ ነው። ይህ ነፍስ እግዚአብሔርን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ሐሳቡ ለመውደድ የሚጥር ነፍስ ነው። በእርሱ ዘንድ ከእግዚአብሔር በስተቀር ሌላ ማንም የለም። አንተ እግዚአብሔርን በእውነት ለመውደድ የምትፈልግ ከሆነ ከእርሱ ፍቅር ጋር የሚታገልና የሚፎካከር ልብ ካለ የአንተን ልብ ሙሉ ለሙሉ ባዶ ማድረግ አለብህ። በዚህም እንቅፋትንና ኮተትን ታስወግዳለህ። እስቲ አሁን እኛ እግዚአብሔርን በመውደድ መንገድ ላይ እንቅፋት ወይም ኮተት ያለበትን የፍቅር አይነት ለመረዳት እንሞክር። ለአንድ ቤተሰብ የሚሆን ፍቅር ለእግዚአብሔር ከሚሆን ፍቅር ጋር ሊቃረን አይችልም። በእርግጥ ግን ለእግዚአብሔር ፍቅር አንድ ክፍል ሊሆን ይችላል። ስለዚህ አሁንም ቢሆን የሰው ነፍስ ንጽሕትና ያረከሰች ስለሆነች ድንግል ተብላ ልትጠቀስ ትችላለች። ለእንዲህ አይነቱ ፍቅር እኛ የምንጨምረው ነገር ቢኖር ሁሉም ሰው እንዲድንና ነፃ እንዲወጣ መመኘታችንን ነው። እኛ የስጋ ወላጆቻችንና ልጆቻችን እንዲሁም መንፈሳዊ ወላጆቻችንና ልጆቻችን እንዲድኑ ነው የምንፈልገው። ይህም እንዲሁ የእግዚአብሔር ፍቅር አንድ ክፍል ነው። አሁንም ቢሆን ልብ ንጽሕትና ያረከሰች ናት። ሰው የእግዚአብሔርን ፍቅር ከሚቃወምበትና እንቅፋት ከሚሆኑበት ነገሮች ሁሉ ራሱን ማራቅ አለበት። ይህንን በማድረጉም ነፍሱ ንጹሕና ያረከሰች ትሆናለች። ስለሆነም ስለዚህ ደናግል ወደዱ የሚለው ጥቅስ የሚያመለክተው እነዚህ ንጹሕና ያረከሱ ልቦችና ነፍሶች በእርግጥ ሌላ ፍቅር እንዳወቁ ነው። ይሁን እንጂ የእርሱን ፍቅር ሊቃወሙም ሆነ ሊያረክሱ አይችሉም። ስምህ እንደሚፈስስ ዘይት ነው፣ ስለዚህ ደናግል ወደዱ። እነዚህ ንጹሕና ያረከሱ ልቦች የአንተን ቅዱስ ስም መዓዛ ያገኛሉ። የአንተ ጡም መዓዛ ያለው ዘይት እጅግ የሚያጓጓ ነውና ምንም ባያደርጉም አንተን ይከተሉሃል። ይህ ለኛ አስደናቂ ነገር ሊሆን አይችልም። ጣፋጭ መዓዛዎች የመልካም ነገር ምሳሌዎች ናቸው። ይህ ደግሞ በተለይ በመንፈሳዊ ዓለም ግዛት ውስጥ እውነት ነው። የተቀደሰ መንፈስ ያለው አንድ ሰው ነበር። እናም ይህ ሰው በሞት የሚለይበት ጊዜ ሲቀርብ ሰዎች ከክፍሉ ውስጥ ጥዑም መዓዛ ያለው የዕጣን ሽታ ለይተው ማሽተት ይችላሉ ሲባል እንሰማለን። ከዚህ በተጨማሪ በጋራ የሚታመነው ነገር ቅዱሳን ሰዎች ራሳቸው በእግዚአብሔር ፊት ጥዑም መዓዛ እንዳለው ዕጣን ናቸው። የእነርሱ ጸሎቶች ከዕጣን ጋር የተቀናጁ ናቸው። ስለሆነም ከዚህ ዓለም በሞት ሲለዩ ይህን ጥዑም መዓዛ ከኋላቸው ትተው ይሄዳሉ። ይህ ውብ መዓዛ የንጹሕና ያረከሱ መንፈሶች ምልክት ነው። ከዚህ በተጨማሪ እኛ በአንድ መንፈሳዊ ጉባኤ ላይ ስንሆንና በባህታውያን አባቶች ስንጎበኝ ይህ ጣፋጭ መዓዛ እንደሚታወቀን ከታሪኮች እንሰማለን። እነርሱ ቦታው በመንፈስ ቅዱስ መሞላቱ ይታወቃቸዋል። በነገራችን ላይ ግን አንድ ሰው ከአጋንንትና ከርኩሳን መናፍስት ጋር ሲቀራረብ ከዚህ ፍጹም የተለየ ነገር ነው የሚገጥመው። እነዚህ መናፍስቶች የተበከሉ ቀፋፊዎችና የሚያንገሸግሹ ናቸውና። የቅዱሳንን ጸሎት የምንመለከተው በእግዚአብሔር ፊት እንደሚቀርብ ዕጣን አድርገን ነው። በቤተ መቅደስ በካህናት የሚታጠነውና ቤተ ክርስቲያኑን የሚሞላው ጥዑም መዓዛ ያለው የዕጣን ሽታ ቅዱሳንንና የሕይወት ታሪኮቻቸውን ያስታውሰናል። እነዚህ ቅዱሳን በእግዚአብሔር ፊት ጥዑም መዓዛ እንዳለው ዕጣን ናቸው። እግዚአብሔር በእነርሱ ደስ ይለዋል። ለእግዚአብሔር የሚቀርቡት መባዎቹና የተለያዩ ስጦታዎች እንዲሁ እንደ ጣፋጭ ዕጣን ናቸው። በኦሪት ዘሌዋውያን መጽሐፍ ውስጥ እነዚህ ዕጣኖች ለእግዚአብሔር ደስታና ሐሴት ናቸው። መስዋዕት፣ መባዎች፣ የቅዱሳን የሕይወት ታሪኮች፣ ንጹሕና ቅዱስ መናፍስት፣ እነዚህ ሁሉ የጥዑም መዓዛ ምሳሌዎች ናቸው። ውብና ጥዑም ቢሆኑም ከእግዚአብሔር ቅዱስ ስም ጋር ሲነጻጸሩ እጅግ ከመጠን በታች ዝቅ ያሉ ናቸው። ስለሆነም እኛ ልንገምት የምንችለው እነዚህ ቃላት ምን ያህል ኃይለኛ ሽታና ብርቱ መሆናቸውን ነው። ስምህ እንደሚፈስስ ዘይት ነው፣ ስለዚህ ደናግል ወደዱ። ደናግል በአንተ ፊት ሲቆሙ አየሩን በምትሞላበት በቅዱስ መንፈስ መዓዛና ውበት ይሰክራሉ። የአንተ ቅዱስ መንፈስ በቦታው ላይ ይሰራጫል፣ ጥዑም መዓዛውም ያውደዋል። ደናግሉ በአንተ ውስጥ እነርሱ አጥብቀው የሚሹትንና የሚፈልጉትን ዘይት ያገኛሉ። ለጋብቻ በሚደረግ ዝግጅት ውስጥ ሙሽሪት በምትችለው ሁሉ ለባሏ ትሰጥ ዘንድ በሚገባ ትዘጋጃለች። ሽቶና መልካም
መልካም መዓዛ እንዲሁም ሁሉም አይነት የመዋቢያ መመሪያዎች በእርሷ ላይ ተግባራዊ ይሆናሉ። በራእይ 21 ቁጥር 2 ላይ ለባሏ እንደተሸለመች ሙሽራ ተዘጋጅታ የሚል ቃል አለ። በመጽሐፍ አስቴር ውስጥ ደግሞ እርሷ ለንጉሱ ሙሽሪት ንግስት ሆና ለመቅረብ 1 ዓመት ሙሉ በዝግጅት እንዳሳለፈች እናነባለን። የእነርሱ ወላጆች ሽቶዎችና መልካም ሽታ ያላቸው ፈሳሾች ለመቀባት 6 ወራት፣ ከዚያም ሌሎች ቅባቶችን ለመቀባት ሌላ 6 ወራት ይፈጅባቸዋል። እኛ እንደምንገምተው እርሷ በመጨረሻ ለንጉሱ ስትቀርብ በሽቶዎችና መልካም መዓዛ ባላቸው ቅባቶች ተነክራ ነው። ከዚህ በተመሳሳይ አንድ መንፈሳዊና ጻድቅ ሰው በጽድቅ ስራዎች ይነከራል። እርሱ የሚነከረው ጣፋጭና መልካም መዓዛ ባለው መንፈሳዊ ሽታ ነው። ምንም እንኳን ጣፋጭ ሽቶዎችና መልካም መዓዛ ያላቸው ቅባቶች ስጋን ለመቀባት ቢውሉም ነፍስ ውብ፣ ድንግልና፣ ጥዑም መዓዛ ያላት እንድትሆን የምትደረገው በጽድቅና በጽድቅ ስራዎች ብቻ ነው። ነፍስ ጣፋጭ መዓዛ ናት። እርሷ ልዩ መንፈሳዊ መዓዛ ናት። ልትታወቀው የምትችለውም በጽድቅ ስራ፣ በመንፈሳዊነትና በቅድስና ብቻ ነው። ስምህ እንደሚፈስስ ዘይት ነው የሚለውን ጥቅስ መረዳት ጠቃሚ ነገር ነው። የእግዚአብሔር ስም ራሱ ዘይት መሆኑን ይገልጥልናልና። ይሁን እንጂ ይህ በቀላሉ በእርሱ ላይ የሚፈሰው ጥዑም መዓዛ አይደለም። ይልቁንም የእርሱ ስም ራሱ ዘይት ነው። ስለሆነም የአንተ ቅዱስ ስም በሚጠራበት ማንኛውም ሰው በዘይት ይሞላል፣ ያ ልዩ መዓዛም ይኖረዋል። አንድ ሰው ስለ መንግስተ ሰማያት ድንቅ መዓዛ ከማድረግ በስተቀር ምንም ማለት አይችልም። የእግዚአብሔርን ስም በቀላሉ ማስታወስ የሚፈስስ መልካም መዓዛ ያለውን ዘይት ከማወቅ ጋር ተመሳሳይነት አለው። ቅዱሳንና መላእክትም ይህ ልዩና የተዋበ መዓዛ አላቸው። ስለዚህ እኛ የመንግስተ ሰማያትን ጥዑም መዓዛ መገመት ብቻ ነው የምንችለው። እንዲህ ከሆነ የእኛ መንግስተ ሰማያት የምትሰጠን በጣም ድንቅና ወደር የሌለው መዓዛ እንዲሁም ሊገለጽ የማይችል መንፈሳዊ ሽታ ምንኛ ድንቅ ሊሆን ነው። በእርግጥም ሰው በዚያ በደስታ ይሰክራል፣ በፍንደቃም ከመጠን በላይ ሐሴት ያደርጋል። ይህ ሰው እንዲህ ያለውን ጸጥተኛ፣ ሰላማዊና አስደሳች ቦታ ፈጽሞ ትቶ መሄድ አይፈልግም። እግዚአብሔር ገነትን ከፈጠረ በኋላ ድንቅ በሆኑ ሽታዎች ነው የሞላው። የሰሎሞን የመዝሙር መጽሐፍ ይህን ውበት በምናብ እንድንመለከት ያደርገናል። በመጽሐፉ ውስጥ የሰውን ነፍስ በእሾህ መካከል እንዳለ የሱፍ አበባ ብሎ እንደጻፈ እናነባለን። ከዚህ በተጨማሪ የሰውን ነፍስ በዱር እንዳለ እንኮይ መስሏታል። እኛ በኋላ የምንመለከታቸው ሌሎች ምሳሌዎችም ይኖሩናል። ስለዚህ ደናግል ወደዱ። መንፈሳዊ ሕይወት የሚመሰረተው በፍቅር ላይ ብቻ ነው። ብዙ ሰዎች እምነት፣ ጽድቅ ወይም ሃይማኖተኝነት የእውነተኛ መንፈሳዊ ሕይወት መሰረት ናቸው ብለው ይናገራሉ። ይህ እውነት አይደለም። እውነተኛው መንፈሳዊ ሕይወት ሙሉ ለሙሉ የሚመሰረተው በፍቅር ላይ ነው። ሌላ ምንም አይነት መንገድ የለም። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አንደኛ ዮሐንስ ምዕራፍ 4 ቁጥር 16። መንፈሳዊ ሕይወት ስለዚህ ደናግል ወደዱ በሚለው ጥቅስ ዙሪያ ይሽከረከራል። አንድ ሰው የተፈለገውን ያህል በመጽሐፍ ቅዱስ ውስጥ ስለ ጽድቅና ስለ ቅድስና ብዙ እንዲሁም የተለያዩ አመለካከቶችን ለመግለጽ አሊያም ለመሳል ቢሞክር ስለዚህ ደናግል ወደዱ ከሚሉት ጥቂት ቃላት ኃይለኛና አሳዛኝ ጥቅስ ሊያገኝ አይችልም። እነርሱ እነዚህን አመለካከቶች በተሻለ መንገድ መግለጽ ይችላሉ። ምክንያቱም እዚህ ላይ የተጠቀሰው ጥቅስ የሚያሳየው የሰውን ነፍስ እንደ ድንግል ነፍስ ለዓለማዊ ቁስ ግድ የማይሰጠው ለዓለማዊ ጉዳይ ፍቅር ቸልተኛ የሆነ ራሱን የዘነጋና ከስጋ ምኞቶች እንደተላቀቀ አድርጎ ነውና የነፍስ ዋና ዓላማና የመጨረሻው ምኞት እግዚአብሔርን መውደድ ነው። ስለዚህ አንተ እግዚአብሔርን ከወደድህ አንድ አማኝ ነህ፣ በትክክለኛው መንገድ ላይም ነህ። ካልሆነ ግን ገና እስካሁን ድረስ አላወቅከውም፣ ከእርሱ ጋር አብረህ መጓዝም አልጀመርክም ማለት ነው። ቁልፉ ፍቅር ነው። ምንም እንኳን አንተ ትእዛዛትን አጥብቀህ ብትጠብቅ እግዚአብሔርን ብትቀበለውና ስጋህን ለእሳት መቃጠል አሳልፈ ብትሰጥ ያለ ፍቅር ምንም አያተርፍህም። ያለ ፍቅር ቀንና ሌሊት ብትጸልይም ይሄ የትም አያደርስምና በዓመት ውስጥ ያሉትን አጽዋማት ሁሉ ያለ ፍቅር ብትጾም ምንም አይረባህም። አንተ ወንጌልን ብታነብና በቃልህ ብትሸመድደው ያለ ፍቅር ምንም ጥቅም አይኖረውም። ቀን ከሌሊት ብትሰብክና የስብከትህ ያለ ፍቅር ከሆነ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆነሃል ማለት ነው። የመንፈሳዊ ሕይወት ዋነኛው ነጥብ ያለው ደናግልን በመውደድ ውስጥ ነው።
አንተ ለእግዚአብሔር ያለ ፍቅር የሚያሳየው በእግዚአብሔር መንገድ ላይ በሚገባ መጓዝ መጀመርህን ነው። ነገር ግን እግዚአብሔርን የማትወደው ከሆነ ግና አንተ ገና በውጭና ሩቅ አገር ነህ። ሉቃስ 15 ቁጥር 13። እግዚአብሔር የሚሻው ፍቅርን ነው። እርሱ ከደናግል ልቦች የሚመነጨውን ፍቅር ነው የሚናፍቀው። አንተ ሙሉ ለሙሉ ለእርሱ ፍቅር ሳትሰጥ የእርሱን ፍቅር ለማሸነፍ መቻል የማይታመን ነው። የእርሱን ፍቅር ከዓለም ፍቅር ጋር መደባለቅ የማይታሰብ ነገር ነው። ይህ የሚያሳየው የአንተ ነፍስ ድንግል አለመሆኗን ነው። አንተ ለእርሱ የተቀደስህና የተሰጠህ አይደለህም ማለት ነው። ይልቁንም 5 ባሎች እንዳገባችው እንደ ሳምራዊቷ ሴት ነህ። እነርሱም ዓለም፣ ዲያብሎስ፣ የሥጋ ዝሙት፣ የሥጋ ምኞቶችና ራስ ወዳድነት ናቸው። አንድ ነፍስ ድንግል የሚያደርጋት እግዚአብሔርን በፍጹም ልቧ የምትወድበት መጠን ነው። በዚህ አመለካከት 2 ጥያቄዎች ወደ ህሊና ይመጣሉ። የመጀመሪያው ጥያቄ አንተ ድንግል ልብ አለህ ወይ የሚለው ሲሆን፣ ሁለተኛው ደግሞ አንተ እግዚአብሔርን ትወደዋለህ ወይ የሚለው ነው። ሁለቱ ጥያቄዎች በጥብቅ የተዛመዱ ናቸው፣ እንደ አንድ ሳንቲም 2 ገጽታዎች። አንተ እግዚአብሔርን ከወደድ አንተ ድንግል ንጹህና የጠራች ነፍስ ትኖርሃለች። በመሰረቱ አንተ ድንግል ንጹህና የጠራች ነፍስ ካለች እግዚአብሔርን ትወደዋለህ። ስለዚህ ደናግል ወደዱ የሚለው ጥቅስ በማንኛውም የቤተ ክርስቲያን ቅዳሴ ውስጥ ጥቅም ላይ ውሏል። ዓለምን ወይም በዓለም ያሉትን አትውደዱ፣ ዓለሙም ምኞቱም ያልፋሉ። መጽሐፍ ቅዱስ የሚያዘን ዓለምን መውደድ ከእግዚአብሔር ጋር ጠላት መሆኑን ነው። ጠላትነት የሚመነጨው የዓለም ፍቅር ነፍስን ከበጎ አድራጊነትና ከንጹህነት የሚያወጣበት ሀቅ ነው። በዚህም ነፍስ ድንግላዊነቷን ስለምታጣ ከዓለም ጋር ትጋባለች። የዚህ ውጤትም አያሌና ከቁጥር በላይ የሆኑ ፍላጎቶችና ምኞቶችን እንድትከተል ያደርጋታል። በመጀመሪያ የቅዱስ ዮሐንስ መልእክት ውስጥ እንዲህ የሚል ቃል እናነባለን። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አንደኛ ዮሐንስ ምዕራፍ 2 ቁጥር 15። ደናግል አንተን የሚወዱበት ምክንያት ይህ ነው። ደናግል እርሱን ሊወዱ የሚችሉበት ምክንያት እነርሱ ራሳቸውን ከዓለም ፍቅር ወይም ራስን ከፍ ከፍ ከማድረግ ወይም ከራስ ወዳድነት አሊያም ከንፉግነት ፍላጎቶች ጋር ስላላቆራኙ ነው። እነርሱ ደናግል እንደሆኑ ይቆያሉ። ሙሉ ለሙሉ የሚያተኩሩትም በእግዚአብሔር ላይ ነው። ስለዚህ ደናግል ወደዱ ተባለ። ደናግል አንተን ከወደዱ አሁን ጥያቄው ይነሳል። አንተን የወደዱ ነፍሶች እንዴት ነው እንደ ድንግል የሚሆኑት? ለዚህ ጥያቄ መልሱ እንዲህ የሚል ነው። ሳበኝ ከአንተም በኋላ እንሮጣለን። አንድ ሰው በእውነት ከደናግሉ እንደ አንዱ መሆን ከፈለገ ብቸኛው ምርጫ እግዚአብሔርን ሳበኝ ብሎ መጠየቅ ነው። አንድ ሰው ካለበት የተወረሰ ድካም የተነሳ ሌሎች አማልክትን መከተል ይጀምራል። እኛ አፈር ነን፣ ተመልሰንም አፈር ነው የምንሆነው። እኛ የምንሻው ጊዜያዊ ጠፊና ብልጭ ድርግም የሚል ብልጭልጭ ህይወት ነው። እኛ አፈር ነን፣ ተመልሰንም አፈር ነው የምንሆነው። እኛ የምንሻው ጊዜያዊ ጠፊና ብልጭ ብሎ ድርግም የሚል ብልጭልጭ ህይወት ነው። ስለዚህ ብቸኛው ምርጫ እኛን መሳብና ከአንተ በኋላ መሮጥ ነው። በዚህም ራሳችንን ከዚህ አፈርነትና ብልሹነት እናስወግዳለን። ይህ ሊደረስበት የሚቻል ነገር ነው። እግዚአብሔር እንዲህ በማለት አረጋግጦታልና እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለው። ዮሐንስ 12 ቁጥር 32። ይህ በማንኛውም ምክንያት እንዲሁ በቀላሉ ለጌታ ትንሣኤ የተጠቀሰ ቃል አይደለም። ይህ በእኛ የዕለት ተዕለት ምድራዊ ህይወት ላይ አግባብ ያለው ነገር ነውና መድኃኒታችን ኢየሱስ ክርስቶስ አርጓል። ከዚያን ጊዜ በኋላ ወደ እርሱ እየሳበን ነው። ክርስቶስ ለሁለቱ ወንድማማቾች በኋላዬኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ ብሏቸዋል። ማቴዎስ 4 ቁጥር 19። እርሱ ቀራጩን ማቴዎስን ከጠራው በኋላ ተከተለኝ ነው ያለው። ቅዱስ ማቴዎስም ወዲያው ተነስቶ ነው የተከተለው። ተከተለኝ የሚለው ቃል ትዕዛዝ ወይም ግብዣ አይደለም። ይልቁንም ቃሉ የሚያጓጓ መሳጭና ተአምራታዊ ኃይል ስለነበር ነው ማቴዎስን በፍቅርና በኃይል የለወጠው። የኢየሱስ ክርስቶስ ቃል ብርቱ፣ ውጤታማና ህያው ነው። ቃሉ በሁለት ወገን እንደተሳለ ሰይፍ ነው። ይህ ቃል ልክ እንደ አንድ በጣም ታላቅና ኃይል ያለው ማግኔት ስለነበር ማቴዎስ በጌታ ፊት አቅም አልባ ሆኖ ነበር። ስለሆነም ቃሉ ማቴዎስን ሙሉ ለሙሉ ከዚህ ዓለም በማላቀቅ
አገልግሎቱን ፈጽሟል። ይህ ቃል ከፍ ያለ ስለሆነ ከዓለም እንዲላቀቅ ለቁሳዊ ሀብት ግድ እንዳይሰጠውና ታይቶ ለሚጠፋ ገንዘብ እንዳይጨነቅ ስሜቱን ስቦታል፣ አባብሎታልም። ስለዚህ የኢየሱስ ክርስቶስን መንገድ ተከትሎ መራመድ ጀምሯል። ስለሆነም ብቸኛው የተገቢ አስተሳሰብ መንገድ እግዚአብሔርን በመከተል የምንለምነው ነው። ሳበኝ ከአንተም በኋላ እንሮጣለን የሚለው ነው። እዚህ ላይ ልንጠቅሰው የሚገባ አንድ ታሪክ አለ። በቀሚሴም ላይ ዕጣ ተጣጣሉ በሚለው ቃል መሰረት የኢየሱስ ክርስቶስን ልብሶች እንዲጠብቅ የታዘዘ አንድ ወታደር ነበር። ወታደሩ በዕጣ ከተከፋፈሉ በኋላ ለእርሱ የደረሰው የኢየሱስ ክርስቶስ ጥልፍልፍ ሰንደል ጫማ ነበር። እርሱ የጌታን ጥልፍልፍ ጫማ ሲያደርግ ራሱን ከዚህ ቀደም ሄዶባቸው በማያውቃቸው መንገዶችና አስቀድሞ ፈጽሞ ወዳልደረሰባቸው ቦታዎች ላይ አድርሶታል። ይህ ጥልፍልፍ ጫማ በመጨረሻ የመራው ወደ ደብረ ዘይት ተራራ ሲሆን በዚያም ራሱን ያገኘው ከአንድ ዛፍ በታች ተንበርክኮ ለመጀመሪያ ጊዜ ሲጸልይ ነበር። የእግዚአብሔር ጫማ እርሱን ስቦታል ማለት ነው። እናንተም ብትሆኑ ከዚህ ጋር በተመሳሳይ በሆነ ልምድ ውስጥ ልታልፉ ትችላላችሁ። ብቸኛው ነገር እርሱ ከቅዱስ መንፈሱ፣ ከጸጋው፣ ከበረከቶቹ፣ ከመላእክቱ ወይም ከሚገኙት ከሌሎች ከማናቸውም ነገሮች ጋር እንዲስባችሁ መለመን ነው። ሳበኝ ከአንተም በኋላ እንሮጣለን። አንድ ሰው አንድ ጊዜ በእግዚአብሔር ከተሳበ ያለምንም ጥርጥር ከእርሱ ኋላ ይሮጣል። ለዚህ የተትረፈረፉ ምሳሌዎች አሉ። ቅዱስ አውግስጢን ወይም ቅዱስ አውግስጦስ እንዲህ ያለ ነገር ገጥሞታል። እርሱ አንድ ጊዜ በጌታ እንደተሳበ ወዲያውኑ ከእርሱ በኋላ ለመሮጥ ጊዜውን ወይም ጥረቱን ሊያድን አልሞከረም። ብዙ ሳይቆይ ታላቅና ጫፍ ወደ ተባለው ከፍታ ላይ ስለወጣ በመለኮታዊ ጉዳዮች ላይ መሪና ባለስልጣን ሰው ሊሆን ችሏል። አንድ ሰው በእግዚአብሔር ስለተሳቡት ኃጢአተኞች አድንቆ ማባራት አይችልም። አንዳንዶቹ እንዲህ በቀላሉ የተጸጸቱ ብቻ ሳይሆኑ ይህን ደረጃ በማለፍ የቅዱሳን ደረጃ ላይ ደርሰዋልና። ቅዱሳን ሆነው ከተለወጡት ከእነዚህ ኃጢአተኞች መካከል ግብፃዊቷ ቅድስት ማርያም አንዷ ስትሆን እርሷ ባህታዊ ሆና እስከ መለወጥ ደርሳ ነበር። ቅዱስ አውግስጢን፣ ቅድስት ፔላጊያና ሌሎች ብዙዎች ጥብቅና ሙሉ ለሙሉ ተለውጠዋል። ከዚህ በተጨማሪ ሳበኝ ከአንተም በኋላ እንሮጣለን የሚለው ጥቅስ የሚያመለክተን በአንድ ሰው ሕይወት ውስጥ ያለውን ስራ ነው። ይህ አንድ ሰው ከጌታ ኋላ መሮጡን ሊያቆም እንዳልቻለ የተሰማውን ስሜት የሚገልጽ ነው። ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24። ይህ የተነገረው በሐዋርያው ቅዱስ ጳውሎስ ነው። ስለዚህ አንድ ሰው በእግዚአብሔር መንገድ ላይ በእውነት በጽናት ባለማወላወል ያለምንም ጥርጥር ምልክት ወይም ሀኬተኛነት የሚሮጥ ሆኗል ማለት ነው። ሳበኝ ከአንተም በኋላ እንሮጣለን በሚለው ጥቅስ ውስጥ በብዙ ቁጥር እኛ መባሉን ሳናይ የቀረን ሆነን አይደለም፣ እኛ መባሉን እናያለን። ይህ የሚያሳየው አንድ ሰው ብቻውን አይሮጥም ለማለት ነው። እንዲያውም እያንዳንዱ ሰው ከእግዚአብሔር ኋላ ለመሮጥ ይሳባል። በፊልጵስዩስ የነበረው እስረኛ ድኗል። የተጠመቀውም ከመላው የቤተሰቡ አባላት ጋር ነው። ከዚህ በተጨማሪ ቆርኔሌዎስም ክርስቶስን አውቆታል። እርሱ የጌታን መንገድ ሲከተል የተከተለው ከመላው የቤተሰቡ አባላት ጋር ነበር። አቤቱ ጌታ ሆይ አንተ ሳበኝ፣ እኔም ከማውቃቸው ሰዎች ጋር ሁሉ ከኋላ እሮጣለሁ። እኔ ብቻዬን አልመጣም፣ የምመጣውም ከ30ዎቹ ከ60ዎቹና ከ100ዎቹ ጋር ነው። ክርስቶስ ሳምራዊቷን ሴት ሲስባት በእርሷ ከተማ ውስጥ የነበሩት ሰዎች ሁሉ እርሱን ለማግኘት ተማርከው ነበር። ከዚህ በተጨማሪ 12ቱን ሐዋርያት ሲያቀርባቸው እነርሱ እርሱን ስለተከተሉት እነርሱ ደግሞ በመጀመሪያው ቀን 3000 ነፍሳት ከዚያም 5000 ከዚያም መላውን ከተማና ሀገር ስለሳቡ ሁሉም እርሱን ተከትለውታል። ሳበኝ ከአንተም በኋላ እንሮጣለን። ልቡ በጌታ የተነካና ሕይወቱ በመንፈስ ቅዱስ የተጎበኘ ማንኛውም ሰው የሚገጥመው ነገር ይህ ነው። እንዲህ አይነቱ ሰው የሚሮጠው ከእግዚአብሔር በኋላ ብቻ አይደለም፣ እርሱ እግዚአብሔር በሰጠው ነፍሳትም ይታጀባልና። ሳበኝ፣ አንተ በምትሄድበት ቦታ ሁሉ እከተልሃለሁ፣ እስከ ጎልጎታ ድረስ ቢሆንም እንኳ አንተ እኔን ወዴት እንደምትመራኝ ማወቁ ለኔ ጠቃሚ ነገር አይደለም። ጠቃሚው ነገር አንተን ወደ ማንኛውም ቦታ መከተል ነው። ወደ ጌቴሴማኒ ወይም ወደ ጎልጎታ ብትወስደኝም እንኳን ሌላው ቢቀር መከራዎችና ስቃዮች ቢኖርም እንኳ አንተን እከተልሃለሁ። አንተ ወደ ወንዞች ዳርቻ ብትመራኝ በዚያ ካንተ ጋር እገኛለሁ። አንተ ወደ ደብረ ታቦር ተራራ ከመራኸኝም በዚያ አለው። አንተ እኔን ወደ ማንኛውም ቦታ መውሰድህ ምንም ማለት አይደለም። እኔ ወሰኖቹም ሆኑ ሁኔታዎች አላስቀምጥም። ከአንተ ጋር ብቻ መሆኑ በቂ ነው። ብቻ አንተ ሳበኝ
ከአንተም በኋላ እንሮጣለን። እኛ ከአንተ ጋር ስንሮጥ ከአንተ ጋር በሚኖረን ባልንጀራነት ውስጥ ደስታና ሐሴት ማድረግን እንለማመዳለን። ንጉሥ ወደ ቤቱ አገባኝ፣ በአንተም ደስ ይለናል፣ ሐሴትም እናደርጋለን። ይህ ብዙዎቹ ከእግዚአብሔር ኋላ ለመሮጥ የሚመርጡት ዕጣ ነው። ደስታና ሐሴት ማድረግ ሕይወታቸውን ሞልቷል። አስደናቂ ሰላምና የሚፈልቅ የመንፈስ እርካታ በህልውናቸው ውስጥ ተሰራጭቷል። ከዚህ በኋላ እነርሱ ስቃይ፣ ትካዜ፣ ምስኪንነትና ደስታ ማጣት ባለባቸው ዓለማዊ ፍላጎቶች አይጎዱም። ይልቁንም እነርሱ በክርስቶስ ውስጥ እነርሱን ከእርሱ ጋር አንድ በሚያደርጋቸው በፍቅር የጽድቅ ሥራ ይጣበቃሉ። እነርሱ እንዲህ ባለው ቁርኝት ሐሴት ያደርጋሉ። ማንም ቢሆን ደግሞ እንዲህ ካለው ደስታ ሊያላቅቃቸው አይችልም። ምክንያቱም የእርሱ ፍቅር ከወይን ይበልጣል። ከወይን ጠጅ ይልቅ ፍቅርህን እናስባለን። ይህም ማለት ደግሞ እኛ በአንተ ፍቅር እንመሰጣለን፣ ቀልባችንም ይሳባል ማለት ነው። ይሄ ሙሉ ለሙሉ እኛን ለውጦናል። በዓለም ያለው ብልጽግና ሁሉ ባዶ ሆኖ ተለውጧል። ይህ ጉዳይ ከዓለማዊ ጉዳዮች ጋር እንድንላቀቅ አድርጎናል። አሁን እኛ ከወይን በሚበልጠው በአንተ ፍቅር ተተብትበናል። ይህ ፍቅር ለእኛ ማብቂያ የሌለው የደስታ ምንጭና የእውነተኛ ሐሴት መገኛ ነው። እንጸልይ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊቱ ገጽታ ጋር በእኛ ላይ ያብራ፣ ርኅራኄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉም መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው በቅድስት ማርያም በረከት የእነርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን፣ አሜን። ሰላም ከሁላችሁም ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን፣ አሜን።